አነጋጋሪው የቲክቶከሮቹ መፈታትና ከነዚህ ወጣቶች ጋር በተያያዘ አዲስ መረጃ ሊቢያ አግተው እያሰቃዩኝ ነው ያለው ቲክቶከር ጉዳይ ውሸት መሆኑ ተጋለጠ። በቲክቶክ ላይቭ ምክንያት ከሞት ያመለጠችው አረብ ሀገር በቤት ሰራተኝነት እየሰራች ያለችው እህታችን እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ናችሁ ቻናሌ ቤተሰቦች? በመጨረሻው ቪዲዮ በቲክቶክ ክሬቲቭ አዋርድ ስቴም ማለትም ሳይንስና ቴክኖሎጂ ትምህርታዊ ጉዳዮች ላይ አሸናፊ የሆነው ቲክቶከር ማን ነው ብዬ ጠይቂያችሁ ነበር። የ3,000 ብር አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 2068 ኮሜንቶች ናቸው ያሉት። ፒክ አ ዊነር። መምህር ዳኒ ቲቸር ዳኒ በትክክል ተመልሷል። ጸጋ የአሽከርካሪዎች መጽሐፍ ጸጋ በኢንስታግራም አናግሪኝ 3,000 ብርሽን መውሰድ ትችላለሽ። የዛሬው ጥያቄ ደግሞ ከአንድ ዓመት በፊት ከኢትዮጵያ አየር መንገድ ጋር በተፈጠረው ነገር ከታሰሩ ቲክቶከሮች ውስጥ ከጆን ዳንኤል ውጪ ሶስቱን ጥቀሱልኝ። እንደተለመደው አንድ ሰው መርጠን 3,000 ብር የምንሸልም ነው የሚሆነው። ለማንኛውም ዛሬም እንደተለመደው ሰሞኑ ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ ወጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳረሱ። 450,000 ሰብስክራይበር አልፈናል። በቅርቡ 500,000 እንገባለን። ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ሰብስክራይብ አድርጉ። ሁላችንም እንደተለመደው ይህንን ቪዲዮ ላይክ አድርገን እንጀምራለን። ይህ ዳሎል ኢንተርቴይንመንት ነው። ቀጥታ ወደ አነጋጋሪው ቲክቶከር ጉዳይ ስንገባ እንግዲህ በቅርቡ እንደምታስታውሱት አንድ ቲክቶከር ሊቢያ ሀገር ታግቻለሁ እየተሰቃየሁ ነው በማለቱ የሱ ቤተሰቦች ወጥቶ ቪዲዮ እየሰሩ ነበረ። ልጃችንን አትርፉልን እባካችሁ፣ ከሀገር ወጥቼ እሰራለሁ ብሎ ተሰደው ሊቢያ ተይዞብናል፣ ታግቶብናል፣ እያሰቃዩት ነው፣ እንደሚገሉት እያስፈራሩ ነው፣ እባካችሁ ገንዘብ ስጡን በማለት ቪዲዮ እየሰሩ ነበረ። የቲክቶከሩ እናት የተናገረችው ነገር አንዴ እንስማና እንመለስ። ኢትዮጵያ ሕዝብ ልጄን አድኑልኝ፣ ስለወላድ ይሁንባችሁ። የወለደ አይጨክንም፣ በልጅ አይጨከንም። ልጄ ጭንቀት ላይ ነው፣ እንዳይሞትብኝ አትርፉልኝ። ስለወላድ ልጅ ያለው አይጨከንም፣ አትጨክኑብኝ። ተባበሩኝ፣ በአላህ ድረሱልኝ፣ ልጄን ድረሱለት። መኪና የለኝ፣ መኪና አልሸጥ፣ ቤት የለኝ፣ ቤት አልሸጥ። መሆነውን አጥቻለሁ፣ በየሜዳ ወጣሁኝ። ህዝብ አሁን ላይቭ ላይ ያለ ነው። እንግዲህ መርዳት የምትችሉትን በአቅማችሁ መታችሁ ላይቭ ላይ ተካፈሉና እርዳታችሁን እንድትለግሱ በፈጣሪ ስም እንጠይቃለን። ለማንኛውም እስቲ እናቱ ከዚህም በኋላ ሌላ አንድ ቪዲዮ ሰርቶ ነበር። እለምናችኋለሁ ተለመኑኝ። የኢትዮጵያ ህዝብ 2 ቀን ይሆነናል ይሄ ነገር ከጀመርነው። አልተሰበሰበልኝም። ምንም የገባልኝ ነገር የለም። ከተጠየቀው አንጻር ምንም የደረሰልኝ ነገር የለም። የባካችሁ ድረሱልኝ ወገኖቼ፣ ክርስቲያን ወገኖቼ፣ ሙስሊም ወገኖቼ ድረሱልኝ፣ ከጎኔ ሁኑኝ። ልጄ እየተራበ ነው፣ እየሞተ ነው፣ እየተመታ ነው፣ እየተገረፈ ነው። እናም እንደሰማችሁት እንግዲህ ይህንን የገንዘብ ማሰባሰብ ቻሌንጅ ከጀመሩ 2 ቀን ሞልተዋቸው ግን ሰዎች ገንዘብ እየሰጡ አልነበረም። ለምንድነው እየሰጡ ያልነበሩት? ከዚህ በፊት ይሄ ልጅ በሰራው ነገር ነው። ቪዲዮን አሳያችኋለሁ ለማስታወስ ያክል። ይሄ ልጅ ከዚህ በፊት አንድ ሰው ታሞ ፓራላይዝድ ሆኖ ገንዘብ ሰብስቦለት ከዛ በኋላ ሆስፒታል በጣም ከባድ ነው በሽታው አንችለውም የሚል ነገር ሲናገሩ አይድንም ስለተባልኩኝ ገንዘቡን በላው ብሎ በግልጽ የተናገረ እናም ከዛ በኋላ ታስሮ የተፈታ ወጣት ነው። የሚገርማችሁ ማለት ነው። ይሄን ያስታወሱ ሰዎች አሁንም ይሄ ነገር ፌክ ሊሆን ይችላል ብለው በሚያስቡበት ጊዜ ግን ሰዎች ምንም ቢሆን ወጣት ነው፣ አንዴ የሆነ ጥፋት ሰርቶ ሊሆን ይችላል። ነገር ግን አሁን ያለበት ሁኔታ በጣም አሳሳቢ ስለሆነ ገንዘብ እንስጠው በማለት አንዳንድ ሰዎች ገንዘብ እየሰጡ ነበር። አንዳንዶች ደግሞ ሰው ተቸግሮ ሲጠይቃችሁ ለምን ያለፈ ነገር ታነሳላችሁ በማለት ሰዎችን እየተቆጡ ነበር አንዳንድ ሰዎች። እና ፖስት የተደረገው አንዱ ፎቶ እንግዲህ ይሄ ነው። እንደምታዩት መላጣ ሆኗል፣ ፀጉሩ ተላጭቷል፣ ምናምን አሸዋ ላይ ቁጭ ብሏል። ሌላ ደግሞ አንድ ተመሳሳይ ፎቶ ፖስት ተደርጎ ነበረ። በጣም ከባድ የሆነ ስቃይ እየደረሰበት እንደሆነ የሚያሳይ የጮኸ ምናምን የሚያሳይ ነገር ነው። ያንን ፎቶ እንደውም አላሳያችሁም። ለማንኛውም እንደዛ አይነት ፎቶን ፖስት ተደርጎ ነበረ። በጊዜው እኔን ከጠየቃችሁ ለምሳሌ እኔ ወጥቼ ውሸቱን ነው ብዬ ለመናገር ትንሽ ስለከበደኝ ዝም ብዬ ነው እንጂ ኦፍኮርስ በጣም የሚያስታውቅ ነገር አለው ሲጀመርም። ለማንኛውም አሁንም 100% ይሄ ነገር ውሸት መሆኑ አልተረጋገጠም። ግን እርግጠኛ ሆኜ ልንገራችሁ ይሄ ነገር እውነት ስላለመሆኑ እዚህ ላይ ሆኜ መናገር እችላለሁ። ምክንያቱም ኢትዮጵያ ውስጥ እንደዚህ አይነት ነገር እያየ ሊቢያ ሄዶ ወጣቶች እንደሚታገቱ እንደሚሰቃዩ እያየ ቲክቶክ ላይ ሁሌ ቲክቶክ ላይ የሚውል ሰው ያንን ሁሉ ስቃይ እያየ ሲጀመር በሊቢያ ሄዳለሁ ብሎ አይሄድም። አንደኛ ነገር ይሄን መረዳት አለባችሁ።
ሌላ ደግሞ ሰውን ሁሌ ምን ሲሰራ ነበር የሚል ነገር ማየት አለባችሁ። ስትሄድ ያደናቀፈ ድንጋይ ስትመለስ ካደናቀፈ ድንጋዩ አንተ ነህ። ስለዚህ የኢትዮጵያ ህዝብ መጫወቻ ሆኗል አሁን። ለማንኛውም ኤኒዌይ ይሄ ልጅ እየዋሸ ሊሆን ይችላል ብለው የተጠራጠሩት ምን ሲያዩ መሰላችሁ? ራሱ በራሱ አካውንት እየገባ ኢንስታግራም ላይ የሰዎችን ስቶሪ እኔ እኮ የሚያስቀኝ ቢያንስ ስታስመስሉ ራሱ በደንብ አክቲንግ ብትችሉ ጥሩ ነበረ። እንዴት የሰው ኢንስታግራም ላይ እየገባ በራሱ አካውንት ማለት ነው። የኢንስታግራም አካውንት ይሰጣል። ምክንያቱም እኔ ኢንስታግራሜ ላይ ገብቶ ስቶሪ ያያል። ያንን ደግሞ ፕሩቭ ማድረግ እችላለሁኝ። ላስት ዊክ ፖስት አድርጌ ነበረ። ሆልዳ ዌር ኢዝ ኢት? እሺ ቆይ አንዴ ቪዲዮ ልክፈትና ላሳያችሁ። በነገራችን ላይ አክርሽ እኔም የምወደው ወንድሜ ነው፣ ግን በእንደዚህ አይነት ነገር ይኸው ሌሎቹን ላለማሳየት አይጂ ነው ስቶሪ ያያል። ሶ እዚህ ጋር አሁን ቢላልም ራሱን ነፃ ለማውጣት ነው። ምክንያቱም ልክ እንደኛ ቪዲዮውን አይቶ አዝኖ ሁላችንም እንደደነገጥ ነው። ግን ከዛ በኋላ ደግሞ ውሸት እንደሆነ ይታወቃል። አንደኛ አፈሩ የሊቢያ እንዳልሆነ በደንብ ያስታውቃል። የሊቢያ ተብሎ ነው የመጣው። እኛ ጋር ሲመጣ ሁላችን ጋርም ሲመጣ እሺ ሊቢያ አይደለም ከተባለ ደግሞ የመጀመሪያው ፎቶ ፀጉሩ እያለ ያለው አሸዋ እና ሁለተኛ ላይ ፀጉሩ ተላሽቶ የተቀመጠበት መሬት አንድ አይነት አይደለም። ምንም የሚገናኝ ነገር የለም። እሱ ብቻ አይደለም። ሌላ የሚገርማችሁ ነገር የራሱ ባንክ አካውንት ነው የተቀመጠው። እርዳታ ተብሎ የተቀመጠው የራሱ ባንክ አካውንት ነውና በራሱ ባንክ አካውንት ነው ሰዎች እንዲያስገቡ እየተጠየቀ የነበረውና ሊቢያ ታግቶ ያለ ሰው እንዴት እንግዲህ ብሩ ሲላክለት ራሱ እንዴት ነው ይህን ነገር ማኔጅ የሚያደርገው ሲባል ነበር። ግን አይ ምናልባት እዚህ ሀገር ውክልና ሰጥቶ ሊሆን ይችላል የባንክ አካውንቱን ሰው እንዲያንቀሳቅስ ምናምን ተብሎ ነበረ እና ሰዎች የቻሉትን ያክል እስቲ ለመርዳት እየሞክሩ ነበረ። የራሱ ባንክ አካውንት የሆነው እዚህ ኢትዮጵያ ውስጥ አንድ ተወካይ ያስቀምጦ ውክልና ሰጥቶ ነው የሚሆነው ባንኩን እንዲያንቀሳቅስ ምናምን በሚል ማለት ነው። ለማንኛውም ይሄ ልጅ ከዚህ በፊት እርዳታ ሰብስቦ የሰው ገንዘብ ማለትም ፓራላይዝድ ሆኖ በጣም ከባድ የሞተር አደጋ የደረሰበትን አንድ ወጣት ራሱ እርዳታ ሰበስብላለሁ ብሎ ገንዘብ ከሰበሰበ በኋላ ሕክምና ላይ እንግዲህ ከባድ ነው የሚል ነገር ከሰማ በኋላ አይድንም ተብሏል። በቃ ስለዚህ አይድንም ስለተባለ ገንዘቡን እኔ በላውት ብሎ በግልጽ የተናገረ ነው። ያንን ቪዲዮ እኔ በህይወቴ ያረሳምና እናንተንም እስቲ አንዴ ያንን ቪዲዮ ላሳያችሁ። ይሄን ቪዲዮ አስታወሳችሁት? አሁን ካንተ ምን ጠብቀው 220 ሺህ ትራንስፈር አድርገህ ደረሰኝ ያሳየን እዚህ ጋር። አሁን አልችልም እናቴ። ለምን ብሩ የት ነው? እናንተ እዚህ ጋር ህክምናው መስረጃ ራሳችሁ ብታወጡ አይሻልም? አናውጣ። ልጁ ከፈለገ አቃጥሎ ይሙቀው ብሩን። ህዝብ ነው የሰጠው። ህዝብ ሰጥቶታል። ካንተ ኪስ አይደለም የምትሰጠው፣ ከህዝብ ነው። ሀቢባ ስሚኛ እንዴ እንደዚህ አይደለም እኮ። ይኸውልህ እኛ እንዲድን አይደል እንዴ እንደዚህ ስንት ቀን ሙሉ አዳር ቀን እኛ ስራችን ስንት ነገር ጥለን እሱ ጋር እንትን ያለው እንዲድን ብቻ አይደለም። ሰው እንዲድን ብቻ አይደለም። አሰባስበንለት ታክሙ የሞተም ሰው አለ። ይኸውልሽ አዳምጪኝ። መማርን አሳቢያት፣ መማርን አስገቢያት። ዳነም አልዳነም ሰራችሁም አልሰራችሁም መልካምነት ደግነት ለራስ ነው። እኛ እየጠየቅን ያለነው አንተ ጋር ያለውን ብር አንተ ወደሱ ትራንስፈር። ይኸውልህ አሁን እኮ ምን እንደሆነ ታውቃለህ? አንግባባም። ማንግባባበት ምክንያት የሰውኛ ነገር ስታወራ እንደ ሰውኛ ነው። አንድ ሰው ሊድንም ሊተርፍም የሚቻለው በክርስቶስ ብቻ ነው። እኛ ልንን አንችልም። ዶክተራችን እኛ እግዚአብሔር ነው። መማር አንድ ቁጥር ጻፍ እንዳያችሁት ነው እንግዲህ በግልጽ እንደዚህ ብሎ የነበረ ልጅ ነው። ከዚህ በፊት በዚህ ጉዳይ ቪዲዮ ሰርቼም ነበር የምታስታውሱ ሰዎች ካላችሁ። ለማንኛውም አሁን ይሄ ነገር ሲጠረጠር እና ሰዎች ማወቅ ሲጀምሩ በሱ መታገት ዙሪያ ቪዲዮ እየሰሩ የነበሩና እርዳታ እየጠየቁ የነበሩ ሰዎች ምን ማለት ጀመሩ? አይ እኔም ቪዲዮን አይቼ ነው። በተለይ የእናትየውን ቪዲዮ ካየው በኋላ ነው እኔም የጠየቅኳችሁ እንጂ እኔ እዚህ ነገር ውስጥ የለውበትም ማለት ጀመሩ ማለት ነው። በሱ ጉዳይ ቪዲዮ ሲሰሩ የነበሩ ወጣቶች አይ እኔ ይህን ነገር አላቅም፣ እኔም እጅ የለበትም፣ ነገር ግን እናትየው ስታለቅስ አይቼ እናም ቪዲዮ የተለቀቀውን አይቼ ነው የሰራሁት የሚል ነገር ተናገሩ። እስቲ ቪዲዮን ከሰሩ ሰዎች ውስጥ አንድ ወጣት ያለውን ሰምተን እንመለስ። እንደዛ አሰቃቂ ነገር ተፈጥሯል። አጭሩ ጥያቄ እኔ አሁን እዚህ ጋር እየመለስኩልሽ ያለሁት እኮ ቪዲዮን እኔ እናንተ እንዳያችሁት ነው እኔ የሚያየሁት ቪዲዮ። ከዛ በኋላ እኔ ሳየው ቪዲዮን እየተደበደበ መሆኑን ሳይ በቃ እኔ ማድረግ የምችለው እነሱ መተባበር የምችለው ቪዲዮ በመስራት ነው። ቪዲዮ ስራልን ብለው አስጨነቁኝ። ቪዲዮ እያለቀሰች እናትየዋ ማለት ነው፣ አጎትየውና እናትየዋ ማለት ነው። ከዛ እኔ ቪዲዮ ነው የምሰራላችሁ፣ ሌላ ነገር ምንም እኔ ማድረገው ነገር የለ። እኔ የምችለው ቪዲዮ ሰርች ከዛ በኋላ ላይ ባሰባስበል ምናምን ሲሆን እኔ ብር ነገር ላይ አልነካከም።
ቤተሰቦቼም እንደዚህ አይፈቅዱልኝም። እንደዚህ አይነት ነገር ላይ ነገ የምጠየቀውን ጥያቄ ገንዘብ ከተነካካው እኔ ይከብደኛል። ስለዚህ ቪዲዮ መስራት ነው የምችለው፣ ቪዲዮ ብቻ ሰርቼ እተባበራችኋለሁ ብዬ እንትን አልኩኝ ማለት ነው። ሰላም ሁላችሁንም፣ አንዴ እኔ ላውራ የሚሰማችሁ ከሆነ ኩፍራ ሊቢያ ውስጥ አይደለም፣ ሊቢያ ገና አልደረሱም፣ ተተኩሶ ተመልሰዋል። ኩፍራ የምትባል ሀገር ላይ ነው ያሉት እኮ። የመጀመሪያውን ቮይስ ከሰማችሁት ሰውየው አጎቱ የተባለው ሰውዬ ነው እንደዛ እያለ ያለው ሰው። ኩፍራ እኔ አሁን ለመጀመሪያ ጊዜ ነው የምሰማው። የት ይሁን ምን ይሁን እና ሊቢያ ለመድረስ 800 ኪሎ ሜትር ይቀረዋል እያለ ነው ያለው። ሌላው ደግሞ ላረጋግጥላችሁ የምችለው ማለት ነው ሊቢያ በሰንሰለት ሲታሰሩ ነው አይቻላቅም። በጣም ብዙ ቪዲዮ ይላክልኛል። ወይ በራሳቸው ቲሸርት ነው የሚታሰሩት ወይ በሱሪያቸው ነው የሚታሰሩት። ቁስሉ ተገረፈ ተባለ፣ ቪዲዮ ተላከ፣ ወደ ቁስሉ ደርቆ ተላከ። ሁሉም እኮ ገንዘብ የሚሰጠው ሰው ኖሮት አይደለም ባይዘው። አረብ ሀገር የቤተሰቧን ህይወት ለማቅናት ብላ መከራዋን እያየች ከሰራችው ገንዘብ ላይ ነው የምትልከው። ኢትዮጵያም ውስጥ ሁላችንም አልፎልን ሳይሆን ካለን ላይ ለተቸገረ ሰው ሼር እናርግ ብለን ነው 100 200 ብር የምንልከው አይደለ? ለምን ህዝቡ ይጎዳል እንዴ? የኢትዮጵያ ህዝብ ማንም መጥቶ የሚያጭበረብረው ምንድነው? ቆይ የኢትዮጵያ ህዝብ እንዴት ብትንቁ ነው ህዝቡ? እኔ እኮ በጣም ነው የሚገርመኝ። አንዴ ሁለቴ ያስመሰላችሁ መልካችሁን እየቀየራችሁ በታችሁ የኢትዮጵያን ህዝብ እንዲህ የምታልቡት ምን አጠፋ ህዝቡ? እና ሁሌም የሆነ ነገር ይፈጠራል እርዳታ ተብሎ የህዝቡ ብር እዛው ይቀራል። በጣም 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 ነው የሚያሳዝነው። እና ለዚህ ነገር እርዳታ የሰበሰበው አካል ኃላፊነት መውሰድ አለበት ብዬ ነው እንጂ ማምነው ቪዲዮ ስላየው ብቻ ሰራው ተነስቼ ምናምን የሚባል ነገር ተቀባይነት የለውም። እና መንግስት ያለበት ሀገር እስከሆነ ድረስ እነዚህ ልጆች በግልጽ ምርመራ ሊደረግባቸው ይገባል ብዬ ነው የማስበው። ወደ ቀጣዩ ጉዳይ ስንገባ ደግሞ ከ1 ዓመት በፊት የምታስታውሱ ከሆነ ኢትዮጵያ አየር መንገድ ወደ መቀሌ በሚደረግ በረራ ላይ በተፈጠረ ነገር ቲክታከሮች ታስሮ ነበረ። ጆን ዳንኤልን ጨምሮ 6 ሰዎች ታስሮ ነበረ። ቲክታከር የሆነም ያልሆነም ሰው አለ ብቻ ታስሮ ነበርና ጉዳዩ በጣም አነጋጋሪ ነበረ። እናም ይሄ ነገር ለ1 ዓመት በቀጠሮ ምናምን ቆይቶ ነበረ። በዚህ ጉዳይ በጣም ብዙ ሰዎች የተለያየ አስተያየት ሲሰጡ ነበረ። አንዳንዶቹ አዎ ይገባቸዋል፣ የኢትዮጵያ አየር መንገድ ትልቅ ድርጅት ነው፣ እንዴት የዚህን ትልቅ ድርጅት ስም ያጠፋሉ እና መቀጣት አለባቸው የሚል ነገር የሚናገሩ ሰዎች ነበሩ። ሌላ ደግሞ አይ በጣም ከባድ ወንጀል ፈጽመው 10 ዓመት 9 ዓመት በሚቀጡበት ህግ ኢትዮጵያ ውስጥ እነዚህ ቲክታከሮች ምን አጥፍተው ነው ይሄን ያክል የሚቀጡት የሚል ነገር ሲናገሩ ነበረ። ለማንኛውም እነዚህ ወጣቶች በግልጽ ክስ የመጨረሻ የተጣራ ክስ የተከሰሱት ሰሞኑ ነበረ። የተከሰሱበት ወንጀል ምን ነበር የሚለውን እስቲ አይተን እንመለስ። እነ ጆን ዳንኤል ጥፋተኛ የተባሉበት የህግ አንቀጽ 441 ሲሆን ይህ አንቀጽ የመንግስት ሰራተኛን ያለመታዘዝ የሚል ሲሆን በዚህ አንቀጽ ጥፋተኛ የሆነ ሰው 3 ዓመት በማይበልጥ ቀላል እስራት ወይንም 5,000 ብር ሊቀጣ ይችላል የሚል የህግ ድንጋጌም በወንጀለኛ መቅጫ ህጉ ላይ ሰፍሮ እናገኛለን። አንደኛ ተከሳሽ ጆን ዳንኤል ለብቻው ጥፋተኛ የተባለበት የህግ አንቀጽ የኮምፒውተር አዋጁ 958 ህዝባር 28 ሲሆን በዚህ አንቀጽ ጥፋተኛው የተገኘ አንድ ተከሳሽ የሚያስቀጣው የቅጣት መጠን በህጉ ላይ የተቀመጠው የሌላን ሰው ክብር ወይም መልካም ስም የሚያጎድፍ ጽሑፍ፣ ንግግር፣ ምስል፣ ተንቀሳቃሽ ምስል ያደረገ የግል አቤቱታ ሲቀርብበት ከ3 ዓመት በማይበልጥ ቀላል እስራት ወይም 30,000 ብር በማይበልጥ መቀጮ ወይም በሁለቱም ሊቀጣ ይችላል ይላል። ይህ ቀጥተኛ የህጉ ትርጓሜ ሲሆን ተከሳሾቹ የቀደመ ወንጀል አለመኖራቸው፣ ማህበራዊ አገልግሎት መዋዕታቸውና የመሳሰሉት የቤተሰብ ኃላፊ መሆናቸው የሚሉት ማቅለያዎች ሲያዙላቸው ቅጣቱ የሚቀንስበት እድል አለ ሲሉ የዛሀበሻ የህግ ክፍል አማካሪዎች ገልጸዋል። እናም በዚህ ወንጀል መሰረት ምን ያክል ፍርድ ይፈረድባቸዋል የሚለው ሲጠበቅ ነበረ። አንዳንዶች 3 ዓመት ይታሰራሉ፣ 3 ዓመት ከ3 ወር፣ ሌላ ደግሞ እስካሁን የታሰሩት በምርመራ ነው እንጂ ሊቆጠር አይገባም የሚል ነገር የሚናገሩ ሰዎች ነበሩ። አንዳንዶች ደግሞ አይ ይሄ እስካሁን የቆዩት 1 ዓመት ከ4 ወር ምናምን የእስር ጊዜ ነው፣ ስለዚህ ቂሊንጦ ነበር የነበሩት ቃሊቲ፣ ስለዚህ እንደ እስር ታስቦ ሊቀደስላቸው ይገባል፣ የሚፈቱም ከሆነ መፈታት አለባቸው እያሉ ነበር። ኤኒዌይ ትላንትና ቀጠሮ ነበራቸው። በቀጠሯቸው መሰረት ድጋሚ ለዛሬ ተቀጥረው ነበረና ዛሬ ውሳኔ ተላልፏል ማለት ነው። እነዚህ ወጣቶች ከእስር እንዲፈቱ ተወስኖላቸዋል። ስለዚህ ጉዳይ ፋና ብሮድካስቲንግ ኮርፖሬት ፖስት ያደረገውን ነገር ላንብብላችሁ። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ የከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ
በወንጀል የተከሰሱት እንደ ዮሐንስ ዳንኤል ወይም ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጠ። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቤ ሕግ በዮሐንስ ዳንኤል፣ ጆን ዳንኤል፣ አማኑኤል መውጫ እና ሌሎችም ቅድም ጥያቄው ላይ ስለነበረ የነዚህ ሰዎች ስም ልሸፍንና ራሳችሁ መልሱ። ለማንኛውም በነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምቱ 3:30 ሰዓት ላይ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞው ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር ይህንን አንቀጽ ንዑስ ቁጥር ይህንን የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቤ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አሳልፏል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛ እና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ የከባድ ወንጀል ችሎት ውሳኔ አሳልፏል ይላል። ስለዚህ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ጆን ዳንኤል 1 ዓመት ከ4 ወር ነው የተፈረደበት። ይሄ ጊዜ ተሰልቶ ከእስር እንዲፈቱ ተወስኗል። ይሄንን ጊዜ መጨረስ አለመጨረሳቸውን በግልጽ ራሳቸው ያሰላሉ። ለማንኛውም አሁን ላይ ባለን መረጃ ጆን ዳንኤል ተፈቷል፣ ከእስር ወጥቷል የሚሉ ሰዎች አሉ። ሌላ ደግሞ አይ 15 ቀን ቆይቶ ነው እሱ የራሱን ጊዜ አላጠናቀቀም የሚሉ ሰዎች አሉ። ለማንኛውም ማክሲማም እስከ ዛሬ 2 ሳምንት ከእስር ይፈታል ማለት ነው። በእነዚህ ልጆች ጉዳይ እናንተ ምን ትላላችሁ? በጣም እኔ የእናንተን ኮሜንት ማየት ፈልጋለሁ። ማለትም ይሄ ነገር ልክ ነበር ትላላችሁ መታሰራቸው? አሁንስ መፈታታቸው ደግሞ ልክ ነው ትላላችሁ? እስቲ የእናንተ ሀሳብ ምንድን ነው በዚህ ጉዳይ? በዝርዝር ኮሜንቶቻችሁን ገብቼ ስለማይ ሀሳባችሁን እንድትሰጡ ይፈልጋለሁ። እኔ በበኩሌ መስጠት የምፈልገው ሀሳብ ምንድን ነው መሰላችሁ? ቲክቶከርነቱ፣ ወንጀለኝነቱ ምኑ ለእኛ ነው የሚታየን። ለእናት ግን ልጇ ነው የሚታየት። ለአባት የሚታየው ልጁ ነው እና የነዚህ ወጣቶች እናቶችና አባቶች እንኳን ደስ አላችሁ። በመጀመሪያ ደረጃ ቤተሰቦች፣ ወላጆች፣ እህት ወንድሞች፣ የነዚህ ወጣቶች ቤተሰቦች እግዚአብሔር እንኳን ከእስር አስፈታላችሁ። ወደ ቀጣይ ጉዳይ ስንገባ ደግሞ ሰሞኑን በዱባይ አንድ በጣም አነጋጋሪ ክስተት ነበረ። አንዲት ኢትዮጵያዊ ሆና ዱባይ በቤት ሰራተኝነት እየሰራች ያለች ወጣት ወርቅ ሰርቀሻል በማለት እየደበደቧት ነበር። ምን አደረገች እቺ ወጣት? ሮጣ በመግባት ራሷ ላይ በር ዘጋች፣ አንድ ክፍል ውስጥ በመግባት እና ቲክታክ ላይቭ ላይ ገብታ እዛው ላይቭ ላይ ላሉ እህቶቻችን ምን ትላቸዋለች? ሊገሉኝ ነው እባካችሁ ድረሱልኝ የሚል ጥሪ ታቀርባለች። በጣም አስደንጋጭ ክስተት ነበር። እስቲ አንዴ መጀመሪያ ላሳያችሁ የተፈጠረው ነገር። አይዞሽ እናቴ ተረጋጊ። እሺ ተረጋጊ። እሺ በሩን ከቻልሽ የሆነ ነገር አትደግፊ፣ የሆነ ነገር አድርጊ። ተቀጠቀጡ ነበር ከዛ አቆመዋል። እሺ ተረጋጊ፣ አይዞሽ። እሺ ውሃ ጠጪ፣ ደግሞ ውሃ ጠጪ እናቴ ተረጋጊ። ማሪ በቃ አንቺ አሁን እየደረሱልሽ ስለሆነ ቁጭ በይና ተረጋጊ። በቃ ተረጋጊ። ጠጪ፣ በእናትሽ ውሃ ጠጪ። ቅድም ሾርጣ ነው ብላ ያመጡት አየሽ አይደለ? ዝም በይ በቃ ተረጋጊ። ዝም በይና አሁን ተረጋጊ። በቃ ተረጋጊ ማሪ ተረጋጊ። ወደ ራስሽ ተመለሽ እባክሽ እማቴ። ለልጆች ለጓደኞች ራሱ እንዳከፍች በርሽ ተረጋጊ። እሺ ምክንያቱም ከነሱ ኋላ ሆነው ሊያስቀጥል ሊሏቸው ይችላል። ግዴታ ያስገድዷቸዋል። እንዳያችሁት የቲክታክ ላይቭ በጩኸት እንግዲህ ተናውጦ ነበረ። በጣም ብዙ ሰዎች ምንድነው እየተፈጠረ ያለው የሚለው እንደማየት በጣም እንትን እያሉ ነበረ። ብቻ ከዛ በኋላ በጣም የሚገርመው ኢትዮጵያውያን ስንተባበር ምንም ነገር ማድረግ እንደምንችል ማሳያ የሆነ ነገር ያለችበትን ቦታ ማጣራትና እሷ ጋር ለመሄድ እንቅስቃሴ ጀምሩ ማለት ነው። ይባል ነገር እንዳትወጪላቸው ደርሰናል። ደርሻለሁ። ያዡ ተደገፊው፣ አንቺ ተደገፊው በሩን ይኸው
ማንም አይደርስልኝም። ቪላ ነበር ማድረግ ያለባትን እያንዳንዱን እንቅስቃሴ እየነገሯት እናም ደግሞ ያለችበትን ቦታ ሎኬሽኗን በትክክል እንድትናገር እየጠየቋት ነበር። አንቺ እርግጠኛ ሁኚ ዲ1 ነው ዲ1 ABCD ወላ AB ያላ ኮዝ ነው በዛ ጋር ስም ማን ነው? ስሟን ተናገራ። ኮሙኒቲ ደርሻለሁ ያላ በቃ እነዛን ሙባያቸው ሙሪት በቃ አንቺ ይዘሽ ግቢ ልጅቷ ከነጭራሹ በቃ እታብድ ነው። ትንሽ ታረጋጊያት ይዘሽ ግቢ አንቺ በቃ። ሰላም አለይኩም እኮ ይሄ የምትዋስለው ማሚ ሚውት አድርጌ ፖሊሶቹ ድምጽ እንዳይሰማ እዚህ ሚውት አረኳትኝ እኔ። ካስ እናንተ ዝም በሉ ጋይስ ቆይ የሚሉትን እንስማ። ቤቱን ሰበረው ጮሄ እንዴት ልክፈት? ኡኡበይ ቀውጩ አሁን መቀወጫ ሰዓት እዚህ ጋር በጣም ብዙ ሰዎች ደስ ያላቸው ነገር ምንድነው መሰላችሁ? ዋይፋይ አለመዝጋታቸው። በዛ ሰዓት ዋይፋይ ቢዘጉ ኖሮ እንግዲህ ግንኙነታቸው ይቋረጥ ነበር ከነዚህ ቲክታከሮች ጋር ማለት ነውና በጣም አደገኛ ይሆን ነበር። ለማንኛውም ዋይፋዩን አለመዝጋታቸው በጣም ጠቅሟት መጨረሻ ላይ ያለችበት ሰፈር ደርሳ እዛው በር እስከምትደርስ ድረስ እየተነጋገሩ ነበር ቲክታክ ላይቭ ላይ ማለት ነው። እና ኢትዮጵያውያን ስንተባበር ምንም ማድረግ እንደምንችል ያሳያችሁ እናንተ ጎበዝ ቲክቶከሮች እንደዚህም አይነት በጎ ስራ ቲክታክ ላይ መሰራት እንደሚችል እህቶቻችንን ከሞት መታደግ እንደምትችሉ ስላሳያችሁ በጣም ለእናንተ ትልቅ ክብር አለኝ። ጀግኖች ናቸው። የምሬ ነው። መጨረሻ ላይ ለማንኛውም ተገናኝተው እቃዋን አውጥተው እናም ይሄን ወንጀል በፈጸሙ የውጭ ሀገር ዜጎች ላይ ክስም መስርተዋል ማለት ነው። ሰረቹ በዛ ላይ ግን ልጅቷ ልንገራችሁ ግርፍ የሚያስፈልጋት ናት። በፍጹም የሰው ንግግር አትሰማም። እንዴት በጣም ታስቸግራለች። ሴትዮዋ እየተንቀጠቀጠች ነው። አንቺ ልትሞት ነው። ምንም ፈርታ አይደለም። ያናድዳል። ሰው ሲሸነፍ ያናድዳል እንጂ ፍርሃት አይደለም። ምን ፍርሃት አለ እንዴ? ባሉ ልዘጋ ነው ካሜራ። ኤኒዌይ እቃዋን ተቀብዬ እየሄድኩኝ ነው። እሺ አለቀ። ሴትዮዋም እንደሚያንቀጠቅጣት ንዴት ያለባትን እልህ እናትየው ሳትሆን ልጅቷ እየተንቀጠቀጠች ነው። ብታይ መንቀጥቀጥ። ለምን አልደበደብኩም ነው? ለምን ተቀደምኩ ነው? ገባሽ? ጉልበቷ ላይ ሶም ወድቃለች። ጉልበቷ ላይ የሌለ እንትን ብሏል፣ ተቋቁሯል። ራሷን በራሷ ካልጋው ጋር እሷም አንቺን ራሷ በራሷ ቀጥቅጣ ነው ያደለውም ትላለች። ሁለታችሁም አንድ አይነቶች ናችሁ። ለማንኛውም ይኸው በቃ ይዘናት እየሄድኩ ነው። እንኳን ሰላም ወጣችሁ። እግዚአብሔር መልካሙን ሁሉ ይግጠምሽ እናቴ። መድኃኒዓለም ካንቺ ጋር ይሁን። አይዞሽ በርቺ። ምን ተሰማችሁ በዚህ ጉዳይ? እኔ በቃ ይሄን በአጭሩ ኢትዮጵያዊ ሲተባበር ምንም ነገር ማድረግ እንደሚችል ማሳያ የሆነ ነገር ነው ብለው። ለማንኛውም አረብ ሀገር ዱባይ አካባቢ የሚጨቆኑ ሰዎቻችን ድሮ ህይወታቸው አልፎ ከፎቅ ላይ ተጥለው አካል ጉዳተኛ ሆነው ዝም ተብለው እንደሚታለፍ ታስታውሳላችሁ ብዬ አስባለሁ። አሁን ግን ባለፈው ራሱ ቅርብ ጊዜ የደበደቡ ሰዎች አመናጭቀው እንትን ያደረጉ ሰዎች ሁሉ በገንዘብ ሲጥቀጡ ምን ሲደረጉ እያየን ነውና እዛ ያለው ኤምባሲ መመዝገን አለበት ብዬ ነው ማስበው። እና እኛም ደግሞ እንደዚህ ስንተባበር በጣም ነው የሚያምርብንና እንዴት ደስ እንዳለ ልነግራችሁ አልችልም። ለማንኛውም ዳሎል አካዳሚ ላይ የሚሰጠው የዩቲዩብ እና ቲክቶክ ስልጠና 11ኛ ዙር ደርሷል። ስለ ዩቲዩብ ስለ ቲክታክ በአካልም በኦንላይን መማር የምትፈልጉ ሰዎች ካላችሁ በ092484 5589 በዋትሳፕ በቴሌግራም ቀጥታ በመደወል እንዲሁም በwww.dalolacademy.com ላይ በመግባት መመዝገብና መማር ትችላላችሁ። የራሳችሁን ቪዲዮ በመስራት ገንዘብ ማግኘት የምትፈልጉ ሰዎች እንዲሁም ቢዝነሶቻችሁን ሶሻል ሚዲያ ላይ በማስተዋወቅ ሽያጭ ማግኘት የምትፈልጉ ሰዎች ቢዝነሳችሁን ማሳደግ የምትፈልጉ ሰዎች ካላችሁ ዳሎል አካዳሚ አንደኛ ምርጫችሁ ይሁን እላለሁ። 11ኛ ዙር ስልጠና ቀጣይ ሰኞና ማክሰኞ ይጀምራል። ስለዚህ አሁኑኑ ደውላችሁ ወይም በቴሌግራም አናግራችሁ መመዝገብና መጀመር ትችላላችሁ። የዛሬው ቪዲዮ ይህን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ።